بسم الله الرحمن الرحيم الحمد لله والصلاة والسلام على أشرف خلق الله محمد بن عبد الله وعلى آله وصحبه ومن والاه ما بعد السلام عليكم ورحمة الله وبركاته زماننا زمن فتناننا سلا سمونو سبحان الله بالله سبحانه وتعالى سمنا ባህሪያቶች ገብተው ስለሚዋዥቁት ሰዎች ጉዳይ ነው እሱ ምንድነው በአሁኑ ሰዓት ይገርማችሁ በትልቁ መስአላ ላይ ማለት ነው እነማን ገብተው ይገኛሉ ማለት ነው ልጆች ወጣቶች ጎረምሶች ውርጋጦች ይህን ያክል ዕውቀት አላቸው የማይባሉ ሰዎች ውርጋጦች ገብተው በአላህ Subhanahu Wa Ta'ala ስምና ባህሪያቶች ገብተው በቃ ይሄኛውም አካል ይሄኛውን ወክሎ ያኛውም ከየቢዳው ባለቤቱ ያንን ወክሎ ለምሳሌ ሱፊያው አህባሹ ሱፊያን ወክሎ አህባሽን ወክሎ ይናገራል ማለት ነው ይሄኛው ደግሞ አህለ ሱናው እነሱ ወሃቢያ የሚሉት ማለት ነው አህለ ሱናውን ወክሎ ይናገራል ግን ጠለቅ ያለው ዕውቀት ስለሌለው እንደዚህ ይሄን ይመታል እንደዚህ ያንን ያስመታል እንደዚህ ሁላቸውም በመጀመሪያ ደረጃ በስድብ ደረጃ ነው አወሉሁ ሰብን ወአኺሩ ሰብን መጀመሪያም ስድብ ነው መጨረሻም ስድብ ነው ለቅንነት አይደለም የተወያዩ ያሉት ማለት ነው እናስ ምንድነው እሱ በመጀመሪያ ደረጃ ውይይት የሚባለው ነገር ከአህለል ቢድዓ ጋራ እንዴት ነው የሚታየው የሚለው ነገር እንዴት ሰዎች ሊዘነጉቻ እሺ የቢድዓ ባለቤቶች ይዘንጉት የሱና ሰዎች እንዴት ተዘነጉታላችሁ ከአህለል ቢድዓ ጋር መወያየት የሚቻልበትም አለ የማይቻልበትም አለ የሚለው ማለት ነው እና ሸርጡ ተሟልቶላችኋል ወይ ከነዛኞቹም ሸርጡ አልተሟላላችሁም ነገር ግን ምንድነው በዚህ ምንድን ሰው ምናተርፍበት ነገር ይኖራናል በሚለው አባሁን ሰዓት ዒልም አይደለም አሁን እየተያያለው ማለት ነው ዒልም ሳይሆን የእንትን ፖለቲካ ወይንም ደግሞ ሎጂካዊ አካሄድ በቃ ከሌን በዚህ መለሰለት በዛ አፋጋው አቃመው አጎረሰው አጠጣው ገለበጠው ጣለው ምናምን ሱብሃንአላህ ይሄ ነው እንዴ ይሄ መሆን የለበትም ሐቂቀት እያሉ ያሉት ምንድነው በአሁኑ ሰዓት ነገር መወያየት የሚፈልግ ሰው ይላል አንዱ ባለ እንትን ማለት አካውንቱን ከፍ ለማድረግ ይሄንን ቻናሉን ከፍ ለማድረግ እኔ ጋር መወያየት የፈለገ እንደዚሁ ይሄን ያክል ጊዜ ሰጥቻለሁ መጥቶ መወያየት ይችላል ማንኛውም ሙጀሲማ መጥቶ መወያየት ይችላል እኔ ጋር ማንኛውም ሙጀሲማ ይላል ማንኛውንም አይደለም የሚፈልገው እሱ ከሱ ያገኘበት የሆነ እንደ ክፍተት ያገኘበት በዚህ ዙሪያ ላይ የተጠመዱ ወጣቶች ይኖራሉ እነዛን ነው ሐሳቡ እነሱ ልካቸውን ደግሞ ያውቃል ይሄኛውም ከዛሊከ ማንኛውም የሱፊያ ወይንም የአህባሽ ወይንም የሌላ የዚህ ተከታይ የሆንክ ሰውዬ ማንኛውም ነገር መወያየት ትችላለህ መምጣት ትችላለህ እንደፈለክ መድረካችን ክፍት ነው ምናምን እንደዚህ ነው የሚባለው በሰለፎች ሱብሃንአላህ በቃ ቪዲዮ ሰርታችሁ አሳውቁና ወይንም አሳዩን ይላል አላህ Subhanahu Wa Ta'ala መጀመሪያ ጭቅጭቅን ከአህለል ቢድዓ ጋር መጨቃጨቅን ከልክሎናል يقول سبحانه وتعالى ما يجادل في آيات الله بالله አንቀጾች አይከራከርም አይጨቃጨቅም ለለذين كفروا እነዛ የካዱ ሰዎች ካልሆኑ በስተቀር ይላል ስለዚህ የነማን ባህሪያ ነው ጭቅጭቅ በአላህ አንቀጽ ላይ ይሄን በለው ይሄን ብትል ይሄ ይሆናል ይሄ ጭቅጭቅና ክርክር የማን ባህሪያ ነው የካፊሮች ባህሪያት ወይንም ከነሱ ባህሪያቶች አንዱ ነው ይላል طيب جدال بالباطل ማለት በባጢል من الطعن فيها ቁርአንን በመተቸ ዙሪያ እንደዚሁም ደግሞ والقصد الى ادحاض الحق حق ለማጥፋት واطفاء نور الله تعالى ይሄ ማለት وجادل بالباطل ليدحضوا به الحق حقን በሱ ሊያጠፉበት ተፈልጎ የሆነው ጭቅጭቅ በተመለከተ ነው ምናልባት አንድ ሰው ብቃት ካለው ለዛ ነገር ላይ ብቃት ኖሮት ቢከራከርና ይሄንን በሉ ሰዎችን ለመመለስ እንዲሁም ደግሞ ሌሎች ሰዎች እንዳይከራከሯቸው ቢመለከት ችግር የለውም ይሄ ለኢዳሂ ሙልተቢሲያ ወሐል ሙሽኪላ ችግር የለውም ይላሉ ኢማም ቁርጡቢ እንደተጠቀሱት ማለት ነው አላህ ምን አለ ወዩጃዲሉ الذين كفروا እነዚያ የካዱ ሰዎች ይከራከራሉ አለ ቢልባጢል በከንቱ ይከራከራሉ አለ ليدحضوا به الحق حق በርሱ ምን ሊሉ ሊያጠፉበትና ከንቱ ሊያደርጉት ይላል وقال تعالى ان الذين يجادلون في ايات الله بغير سلطان اتاهم እነዛ በአላህ አንቀጾች ላይ የሚከራከሩ ምንም መረጃ የተሰጣቸው መረጃ ሳይኖር ይላል እንት ሱዱህም ኢላ ክብሩን እነሱ ልባቸው ውስጥ ያለው ምንድነው ኩራትና ትቢት ነው ይላል ኩራትና ትቢት ነው ማለት ስለዚህ ምንድነው
በመጀመሪያ ደረጃ መስፈርቱ መጠበቅ አለበት። ለውይይት መስፈርት አለው። አህለል ቢድዓ ጋር ለመወያየት መስፈርት አለው። በመጀመሪያ ደረጃ ኢኽላስ መስፈርት ነው። ፊ ጠለቢል ሐቅ ወዐደም ተዓሱብ ሊረኢ ማለት ነው። ሐቅን ለመፈለግ ተዓሱብ ላለማድረግ። ከዛ በመቀጠል ደግሞ አልኢዕቲማዱ ዐለል አዲለቲ ሰሒሐ ወልበራሂን ዋዲሐ ግልጽ በሆኑ ማስረጃዎች ሶሒህ በሆኑ ማስረጃ ላይ ምንድን ማድረግ ነው? መደገፍ ማለት ነው። ደሊላችን እንደሚታወቀው የቁርአን ማስረጃ፣ የሐዲስ ማስረጃ፣ የኢጅማዕ ማስረጃ ነው። ከዛም በኋላ ደግሞ የሚያስፈልግበት ካለ የቂያስ ማስረጃ ነው። ይሄ ከሆነ እያንዳንዱ ምን ያስፈልገዋል? የዚህ ብቃት እነዚህን ለማወቅ ኪታብን ለመረዳት፣ ሐዲስን ለመረዳት፣ ኢጅማዕን ለመረዳት፣ ቂያስን ለመረዳት የራሱ ኡሱል ተፍሲር ያስፈልገዋል። ተፍሲርን ከታርጎ የተማረ መሆን አለበት። እውነት ተፍሲር የተማሩ ናቸው እዚህ ውይይት የገቡ ሰዎች? ሱናውን የወከሉት ለምሳሌ ኩቱበት ሲታ የተማሩ ናቸው ወይ? ኡሱል አልፊቅህ የተማሩ ናቸው ወይ? ሙስጠላህ አልሐዲስ የተማሩ ናቸው ወይ? እንዴ ضعيف موضوع موقوف يعني مقطوع منقطع مرسل خفي الى اخره የመሳሰሉን ሁሉ የሚታወቀው በሙስጠላህ ቃዒዳ ነው። በኡሱል አልፊቅህ ብዙ ነገሩ ጉድሽ አሉ። ይሄ ቂያስ የሚባለው ሁሉ ኡሱል አልፊቅህ ላይ የሚጠቀሰው ማለት ነው። ይሄ የበላጋ የበዲዕ የመዓኒ የነዚህ የበያን ዕውቀቱ አለ ወይ? ከሁለቱስ አቅጣጫ አለ ወይ? ሁለቱ ውርጋጥ ከወዳም ከወዲህም ዝም ብሎ እንዲህ ብትለኝ እንዲህ ላለው ሎጂክ ዝም ብሎ በትምህርት በመማር ነው። 12 ለተማርክ ወይንም ደግሞ ሌላም ትምህርትም ስለተማር ሎጂካዊ ስለሆንክ እኮ አይደለም። ዲኑን ለማስመጣት ነው። ዝም ብላችሁ እርስ በርሳችሁ ተሰዳደባችሁ እንደውም ለሌላ ለጥላት መሳለቂያ ብቻና ብቻ ናችሁ ሆናችሁ። ሱብሃንአላህ። እንደ አሽዓሪያ ውይ ከፈለክ አህባሽ አሽዓሪያ ነኝ እያልክ ስለሆነ እንደ አሽዓሪያ ከፈለክ ለምሳሌ በቀላሉ ከአንዳንድ ተማሪዎች ዝም ብሎ መርጦ ነው ተወያይሉ ይብለህ በቃ እዚህ ላይ ወይ በአማርኛ ወይንም ደግሞ እናንተ ማታውቁታላችሁ እኛ ይሄንን ቀርተናል ሐቂቃና መጃዝ የሚባል ነገር አለ ምናምን እያልክ ከምትል ይሄን ከተማሩ ሰዎች ጋር ስንት ሰዎች አሉ እንደ ሀገራችን ተጨባጭ ብዙ መሻይኾች አሉ። የአሽዓሪያን ኩቱቦች ቢያንስ እንኳን ያዩ ሰዎች ጋር በአካል ነው ቶሎ ብላችሁ መይተወያያላችሁ። አትወያዩ። በተጨባጭ ብዙ ቦታዎች ላይ በዚህ ዙሪያ ላይ የተነጋገርንበት ነገር አለ። ለምንድነው አንድ ሰው ያንን ያወቀውን እንዲህ የለም ወይ ከናንተ ኪታብ እኮ እንደዚህ ይላል እኮ የሚባል ነገር እኮ ያስፈልጋል። ጀዋረት ተውሂድ ላይ እንደዚህ ይላል፣ ባጁሪ ላይ እንደዚህ ይላል፣ ሰኑሲ ላይ ሐሻው ላይ እንደዚህ ይላል፣ ሰኑሲ ኩብራው ላይ ነው ሱግራው ላይ ነው ባባናድን ይሄን እንደዚህ ይላል፣ እንደዚህ የሚለው እኮ ይሄ ነው የሚል ሰው ጋር ለምን አትወያዩ? ዘገር አይደለም ወይ? ሁለተኛ በአካል ይሄ እኮ በሚዲያ ላይ ዝም ብላችሁ እየቆራረጣችሁ ቀጥሎ ቆርጦ ለመቀጠል እንዲመቻችሁ ነው። እንዴት አትነቁም የሱናዎቹ ሰዎች? ለምንድን አንወያይም ባልኩን ይቻላል እኮ ይቻላል። ይሄ ደግሞ ሽንፈት አይደለም፣ ሐቂቀት ሽንፈት አይደለም። አሁን ይገባኛል። አብዛኛው ሰው ምንድነው ኑቶሎ እያላችሁ እንወያይ እንነጋገር እያሏችሁ ለምንድነው? ይሄማ ሐቅ ቢይዙ ነው። የሞገተ ሁሉ ኑልኛ ያለ ሁሉ ሐቅ አይደለም። ይሄን የሚለው ራሱ ጅልና አመለካከት ያለው ሰው ነው። እንደው ምን ይላሉ يعني الإمام اللالكائي شرح أصول اعتقاد أهل السنة والجماعة عليه فما جني على المسلمين جناية أعظم من مناظرة المبتدعين بمسلموش ላይ ትልቅ የሆነ ድንበር ማለፍ አልመጣም አልታለፈም የቢድዓን ሰው ሙብተዲዓን ከመወያየት የበለጠ ይላል። ውይይት የሚባለው በጣም አደጋ ነው አለ። ولم يكن لهم قهر ولا ذل أعظم مما تركهم السلف على تلك الجملة يعني سبحان الله እንደው ለነሱ ማሸነፍና ማዋረድ ትልቅ ነገር አልተገኘም ሰለፎች ከተውት የበለጠ አለ። ሰለፎች የተዋቸው በምንድነው? ኑን ነጋገር ሲሏቸው ሰው ለማፍራት ፈልገው ሐቀኞች መስለው የቢድዓ ባለቤቶች ሙብተዲዓዎች ኑን ወያይ ይላሉ። ትላልቅ ዑለማዎች እንደው ዕውቅና ለማግኘት ምንድነው የሚያደርጉት?
በትልቅ ዕውቀት ብዙ ዕውቀት አላቸው የሚባሉትን ዑለማዎች ጋር መወያየት ይፈልጋሉ የቢድዓ ባለቤቶች የሞቱነ ሚነል ገይዝ በቁጣን ይሞታሉ እንዴት አልተወያዩንም በሚል ማለት ከማዳን ወዳራዳን በሐዘን ሸዲድ በጣም ተጨናንቀው በዛው ይሞታሉ ሰለፎች እንደዛ አድርገው ይሰሩላቸው ነበራሉ ወላ يجدون الى اظهار بدعاتهم سبيلا ቢድዓቸውን ለማዝለቅ ምንም መንገድ ያላገኙ ማለት እነሱ የቢድዓ ባለቤት እኮ መስረጃ የለውም ማስረጃ ስለሌለው ትንሽ ከስብ የሚከስበው ሰው ለማፍራት የሚፈልገው እንወያይ እንከራከር በሚለው እነሱ ውይይት ይሉታል እንጂ ክርክር ነው ስለዚህ እኔ በዲኔ በሃይማኖቴ በአቂዳዬ አልጠራጠርም ከተጠራጠርክ የተጠራጠረ ሰው ካለ እሱ ጋር ተወያይ አትሉም እንዴ በአቂዳችሁ እርግጠኛ ከሆናችሁ ይሄው ከሰለፎች ያለ ነው اما علمت ان محمد بن سيرين الامام البربهاري من الشرح السنه عليه محمد بن سيرين يعني مع فضله لم يجب رجلا من اهل البدع في مساله واحده عندي بدع سلطيقاچو باند مساله باند نطب እንኳን መልስ አልሰጡትም ولا سمع منه ايه من كتاب الله አንድ አንቀጽ እንኳን ላንብብልህ ይያላቸው አልፈልግም አሉ فقيل له ለምንድን ነው ታዲያ ቢያነብሉ ቁርአን አይደለ ሲሏቸው فقال اخاف ان يحرفها فيقع في قلب شيء አይ ቁርአኑን አጣሙ ይተረጉመውና ልቤ ላይ ያልፍና ሹብሃ ይገባብኛል አይ ሰለፎች እዚህ ደረጃ ድረስ ትላልቅ ዑለማዎች ይሄን መልስ ይሰጣሉ ሽንፈት ነው ማለት ነው መሐመድ ኢብኑ ሲሪን አለል ቢዱ አንፈርተው ሽንፈት ነው ይሄ ሽንፈት ነው ይችላል ነው ቶሎ ይያሉ በያቅታቸው እኮ ይመጣሉ የሙመይዓ ጥሪ ያለ የኢኽዋን ጥሪ ያለ ለምንድነው ሰው ሲርቃቸው ረድት አደርጋለ ሰው ሲርቃቸው የዛን ጊዜ ሰው ሲያጡ በዚህ ብንከስብ ብለው ነው አላዋቂ ማህበረሰብን እንግዲህ አጭበርብረው የተወሰነ በቃ አንድ ሰው ሁለት ሰው ብናፈራ የሚል የውይይት የሚባለው መድረክ አህለል ቢድዓ የሚወደው እና የሚፈልገው ለዚህ ነው እንደውም ብዙ ጊዜ የሚበዛው ለዚህ እኮ ነው የቢድዓ ባለቤት ቢድዓ ላይ ያለ ሰው ለምን አንወያይ እንነጋገር ምናምን ብሎ ያበዛል ሱብሃንአላህ የሐቅ ሰው ከሆነ ግን ያስተምራል እንደ ነሲሃ ይሰጣል ኢስቲርሻድ ካለው ደግሞ ይችላል ሙስተርሽድ ከሆነ ችግር የለውም ሐቅን ፈላጊ ከሆነ ንዋይ ጠንቶኛል ሊል ይችላል ዋዲህ ችግር የለውም ለምን እነ ማነው አብዱላህ ኢብኑ አባስ ረዲየላሁ ተዓላ ዐንሁ الله يسراچو دلچونا حبر هذه الامه يتبالو سوج سويه عالم يا هذا الصحابي الجليل حروريዎችን ተከራክረዋል አይደል ሁላችሁም እንደምታውቁት ማለት በዚህ ብዙ ሰዎች ዝም ብለው መድረክ ፈውዳ የሆነውን ፍሩጥ መስፈርቶች ያልተማሉበት የሆነውን ውይይትና ጭቅጭቅ ክርክር ለማካሄድ የአብዱላህ ኢብኑ አባስን ያነሳሉ አብዱላህ ኢብኑ አባስ حبر هذه الامه يتبالو ናቸው ብቃት አላቸው አንደኛ ሁሉንም ነው ጸጥ ያደረጉት ሄደው ማለት ነው እና ሐሩዮች ሄደው ጥያቄ ጠየቋቸው መሆናችሁ ነው ሲሏቸው አይ እኛ ከዓሊ ኢብኑ አቢ ጣሊብ ብዙ ነገሮች የጠናናለ በዚህ ወተናል የቢድዓ ባለቤት ሲጠናው ማለት ነው ወዳውኑ አይጠይቅም ወደ ማኩረፉ ወደ መሸሹ ወደ ማፈንገጡ ነውና የሚሄደው ምንድነው ታዲያ ንገሩኝ የረሱል አለይሂ ሰላቱ ወሰለም ያጎት ልጅ አይደሉም እንደብለው አሏቸው አብዱላህ ኢብኑ አባስ ማለት ነው ወደ 8000 ምናምን ህዝብ በቂል 6000 ነበሩ ያፈነገጡት ማለት ነው ያው የኸዋሪጆች ዋናዎች ማለት ነው ሶስት ነገሮች አሉ አንደኛው ምንድነው ሐከመ الرجال في امر الله በአላህ ጉዳይ ሰዎችን ፈራጅ አደረገ እንግዲህ ምንድነው አሊ ኢብኑ አቢ ጣሊብ ያው በተከሰተው ጸብ ጦር ማለት ነው ሙስሊምና ሙስሊሞች ባጋጣሚ እርስ በርሳቸው ጦር ተፈጥሮ ነበር በይነ አሊ ወሙአዊያ ወቀብለሁ በይነ አሊ ወአይሻ በአይሻና በአሊ መካከል ከዛም ደግሞ በአሊና በሙአዊያ መካከል ተከስቶ ነበርና እዚህ መካከል ላይ ጦሩን እንቀጥል ባይናቸው እነዚህ ሰዎች ሽማግሌ ገብቶ ሲያደራድራቸው እኔ الحكم الا لله حكم ለአላህ እንጂ ለሌላ አይደለም እንዴት ሰው ይፈርደናል አሉ አሊ ኢብኑ አቢ ጣሊብ ከሊመቱ ሐቅን ኦሪደ ቢሃል ባጢላ እቺ ጥሩ ንግግር ነገር ነበረች ጥሩ ቃል ነበረች ነገር ግን ባጢል ታስቦበታል ከንቱ ውሸት ነው የታሰበባት ከጀርባዋ ተንኮል የታሰበባት ቃል ናት አሉ እና ምንድነው እነሱ ይሄንን አሉ ይሄ ጥያቄ ያለናው ልብ በሉ የውይይቱ ስነ ስርዓት ማለት ነው እሳቸው ያዳምጣሉ ማን አብዱላህ ኢብኑ አባስ
እና ሐከመ الرجال في امر الله وما للرجال ولحكم الله ሰውና የአላህን ፍርድ ምን አገናኘው አሉ እነዚህ ኸዋሪጆቹ ማለት ነው። ሁለተኛ ጦር ከፈተ አሉ ቃተል ወለም يسب ወለም يغنى አንድ ሰው ጦር ተከፈተ መማረክ አለበት ገንዘቡንም መክፈል አለበት እና እሱ ደግሞ አልማረከም ዝም ብሎ ነው የተጋደለው የጦሩ ስነ ስርዓት ነው ወይ አክፍሮ ከሆነ የገደለን ወይንም የተጋደለው አክፍሮ ነው የሚሆነው ከሆነ ደግሞ ገንዘቡን መብላትም ተፈቅዶለታል መማረክም ተፈቅዶለታል አሉ ልበሉ ይህ አይነት ሹባህ አለባቸው ነው እርሳቸው ግን አሊ ኢብኑ አቢ ጣሊብ ያው ሙስሊሞች ጋር ነው የተጋደሉ ያሉትና ሄዶ መዋጋትና ያኒ hatta ተፊአ ኢላ አምሪላህ ወዲ አላህ ትእዛዝ ተመለስ ድረስ ተጋደል ተብለዋል እንጂ ሄዶ ከእስልምና ስላልወጡ ሙስሊሞች ናቸው ገንዘባቸው አይማረክም እነሱም አይማረኩም የሚል ነው። ሶስተኛው አሚሩል ሙእሚኒን የሚለውን ስም አብሶታል አሚሩል ሙእሚኒን የሙእሚናኖች መሪ የሚለው ማለት ነው። ስለዚህ فانه አሚሩል ሙሽሪኪን ነው ማለት ነው የሙሽሪኮች አመራር ነው ማለት ነው። ሱብሃንአላህ ይሄንን ሲሉ طيب ይሄን ሁሉ እያንዳንዱ በመልስላችሁ ትመለሳላችሁ አሏቸው። አዎን ብለው ቃል አስገቧቸው የውይይቱ ስነ ስርዓት ከዛ በኋላ طيب حكم الرجال في امر الله የምትሉትን ነገር አላህ Subhanahu Wa Ta'ala እንደዚህ ላይ አሏቸው يحكم به ذو عدل منكم ይላል። በምንድን ጉዳይ አንድ ሙህሪም ሰውዬ አንድ አውሬ ቢገል ጢንቸል በለው ሰይድ في ثمني يعني ሰይድ አርነብ አው ነሂ ቢገል ይቀጣል አይደል ሙህሪም ሰው ያውሬ ዱር አውሬ ቢገል የብስና አውሬዎች ቢገል አይና ስለዚህ ሁለት ከናንተ የፍትህ ባለቤቶች ይፍረዱ ብሏል አላህ ሰውን አስፈረደ እዚህ ላይ ልብ በሉ ለምንድን እዚህ ጋር ላይ አላህ Subhanahu Wa Ta'ala ሁለት ሰዎች ይፍረዱ አለ እኔ الحكم الا لله አላላችሁ እዚህ ጋር ላይ አላህ Subhanahu Wa Ta'ala ደግሞ وان خفتم شقاق بينهما فبعثوا حكما من اهله وحكما من اهلها አሏቸው በእናንተ መካከል ያኒ ብትፈሩ አለ ወይንም ብታውቁ በመካከላችሁ አለመግባባት ቢፈጠር በባልና በሚስት መካከል حكما من اهله ከሱ በተሰብ ሽማግሌ ላኩ وحكما من اهلها ከሴቷም በተሰብ ምን ሽማግሌ ላኩ አለ يريد اصلاح يفق الله بينهما እንደሚለው አለ طيب ይህ አይነት አለ አይደለም ከዚች ሹብሃ ወጣቸው አላቸው አዎን አሉ ከዛ በኋላ ማረከ ከዛ አልገደለ ምናምን የምትሉት ላይ النبي اولى بالمؤمنين من انفسهم وازواجهم امهاتهم ብሏልና የረሱል ሰለላሁ ዐለይሂ ወሰለም የረሱል ሰለላሁ ዐለይሂ ወሰለም የተጋደለው እነዚህ ሰዎች ጋር አክፍሯቸው ነው ያላችሁ ነው አክፍሯቸው ነው ካላችሁ አይሻ ከዚህ ጦር ተሳትፈውበታል ወይ ከወጡት አይደሉም ወይ ነው ስለዚህ እንደዛ ከሆነ አሊ የተዋጋቸው ካፊሮች ናቸው ያላችሁ ከሆነ አይሻም ከዚህ አብረው ተተዋጉት ናቸውና እሷ ካፊራ ነች ልትሉ ነው ይሄ የምትሉት ሆነ ወአዝዋጁሁ ኡማሃቱሁም ብሏል አላህ የረሱል ባለቤቶች ሚስቶች እናቶቻችሁ ናቸው ብለዋል فإن زعمتم أنها ليس بأمكم فقد كفرتم አይሻ እናታችን አይደለችም ካላችሁ በርግጥ ክዳችኋል وإن زعمتم أنها أمكم فما يعني يحل لكم سبيها እሷ መማረክ አይበቃም ይሄ ተሆነ فأنتم بين ضلالتين በሁለት ጥመት መካከል አንድ እሷን ማግበር ወይም ደግሞ ማንኛው ይሻላችኋል አላቸው طيب ከዚህ ወጣችሁ አላቸው አሁን አሉ ግማሹ ወጣ ሌላኛው ደግሞ ስሙን አብሷል የምትሉት አሚሩል ሙእሚኒን የሙእሚናኖች መሪ የሚለውን ሰርዟል የምትሉት ነገር ነብዩ አለይሂ ሰላቱ ወሰለም ሰርዘው የለም ወይ በሱሃይል ኢብኑ አምርና በርሳቸው መካከል በተደረገው ዘመን አልሁዴቢያ ውይይት ላይ يعلي يكتب هذا مصطلح عليه محمد رسول الله وسهيل مصطلح محمد رسول الله وسهيل بن عمرو الناس ሁለቱ የተስማሙበት ነው የሚለው ላይ لو نعلم بانك رسول الله ما قتلناك ብለው ولكن اكتب اسمك واسم ابيك የራስን ስም ብቻ እንትም ጻፍ እንጂ ያስከባተህ ስም ረሱልላህ ማለት ረሱልማ ብትሆን ተመካን ከለከለም ነበር ወራቸዋል ስለዚህ ከዛ በኋላ ረሱል አሳብሰውታል አሳብሱት አሊ ኢብኑ አቢ ጣሊብ ቢስሉ እሳቸው አሳየይ ብለው አሳብሰዋል አሰርዘውታል ማለት ነው አላ ኩሊ ሐል ይሄንን አድርገው ተወያይተዋል በዛው ውይይት ላይ ማን ተመለሰ ማለት ነው ብዙ ሰዎች ተመለሱ ማለት ነው ብዙ ሰዎች ተመለሱ ወደ 4000 ይባላል ተመለሱ ይህ አይነት ውይይት አለ ብቃት ያለው ሰው መሆን አለበት ማለት ነው طيب እንደዚህ አይነቶች ሌላ ምንድነው واذا سالك احد
عن مسألة في هذا الكتاب لالو شرح السنة الإمام البربهاري وهو مسترشدنا ይው ሙስተርሺድ ማለት ቀን ሆኖ ቀናው መንገድ ፈልጎ በቃ ግልጽ ተሆነ ሊመለሳለሁ ይብሎ ኢማሙ ሻፊዒ ሰዎች ጋር ሲወያዩ ይላል ሐቅን ከዛ ተቃራኒው ሰውዬ ላይ በመለከት ልመለስ ዘንድ ይወያያለሁ የሚሉበት አጋጣሚ አለ فكلمه አናግረው አርሺዱሁ ምራው ንገሩ وإذا جاءك يناظرك ሊከራከረ ተመጣ فحذره ተጠንቀቀዋል ኑ ተከራከሩን እንወያይ እናንተ ሙጀሲማዎች ቅርጽና ጣዖት አምላኪዎች ይያሉ እየተከራ ይሄ የኢስቲርሻድ ጥያቄ ነው የሐበሽ ጥያቄ የሌሎችም فإن في المناظرة بمناظرة المراء الله والجدال الله ممارن كركر ጭቅጭቅ ሙጋለባ መሸናነፍ አንዱ ዛሬ አንዱን ይጥላል ነጋዱ ዲን ጨዋታ ቀልድ እንደዚህ ነው والخصما والغضب ቁጣን አለ በቁጣ የተነሳ ብዙ ቃል ትናገራለህ አላፊ ነገሮችን ታወራለህ وقرت نهيت عن هذا جدا በጣም ተከልከላል ከዚህ ላይ يخرجان جميعا من طريق الحق كحق منهن ያወጣሉ ولم يبلغنا عن احد من فقهائنا وعلمائنا الى امام البربهاري ከቀደምት ፉቃሃዎቻችን ከዑለማዎቻችን ከሊቃውንቶቻችን ካንድም አልተገኘም ምን انه ناظروا جادلوا خاصم የዚህን አይነት ጭቅጭቅ የጭቅጭቅ አጀንዳ የሆነው ማለት ጭቅጭቅ ክርክር ስድብ ላግጣ ቀልድ በዛ አይነት ይልም سبحان الله يقول حسن البصري الحاكم لا يماري ولا يداري حكمته ينشرها إن قبلت حمد الله ويردت حمد الله ይላል ጥበበኛ ሰው አይጨቃጨቅም አይከራከርም ተነግረዋለህ ጥበቡን ያሰራጫል በቃ አንተ መረጃ ለምትለው ለዛ ያንዳንዱ በጽሁፍም ደረጃ ይሁን በካሴት ደረጃ ትልካለህ እንጂ አሁን ምንም ዋስትና የሌለ ቢቆረጥ ቃሉ ምን ቢባል ቢቀናበር ምንም ዋስትና በሌለ ሌባ በጣም በሚዲያ ላይ የተሰማሩበት ጊዜ ነው በአሁኑ ሰዓት ሌቦች በጣም ተሰማርተው ቃልን የሚለበዩ አሉ ቃልን የሚሰርቁ ማለት ነው እንደዛ በሆነበት ላይ ዝም ብለህ ዲኑን ለማስመታት ሱብሃንአላህ እና ስለዚህ ይሄ ትክክል አይደለም وجاء رجل الحسن فقال له ناظرك في الدين بدين كراكرሃለሁኝ አላቸው فقال من قالوا الحسن انا عرفت ديني ديننا አውቃለሁኝ فإن ضل دينك دينه ጠፍቶ ከሆነ ሃይማኖትህ فذهب فطلبه هدي يفلغው እኔ አልጠፋብኝም አዲያ ታዲያ ምንድነው ሐሰን አልበስሪ በሽንፈታቸው ነው ጃሂል ሊል ይችላል እኮ ጃሂል እኮ ያቋርጥ ዕውቀት የሌለው ጃሂል ማለት ስሜትን ብቻ የሚከተል ይሆነ አስሐቡል አህዋ ይሄ ሊናገር ይችላል ይሄው አሸነፍን ይሄን ይመስላል ሊልህ ይችላል ምን ቂማለው ይሄ عبد الرزاق من ይላል قال لي إبراهيم ابن أبي يحيى إني أرى المعتزلة عندكم كثيرا من ይላል عبد الرزاق إبراهيم ابن أبي يحيى የሚባለው من ይላል إني أرى المعتزلة عندكم كثيرا እናንተ ዘንድ ሙዕተዚላዎች በስተው አያለሁኝ قلت نعم አው ሞልተዋል አሁን ምሳሌ በአገራችን አህባሽ አለ ሌላም ይብዳ ባለቤቱ ተክፊር ሐዳሪ ምናምን ተብሊግ እሺ አው وهم يزعمون انك منهم انت كنرሱ ነህ ይላሉ አሉት عبد الرزاق قال افلا تدخل معي هذا الحانوت حتى اكلمك አዎን እንደው መሽም ዝሮ አሉኝም አላሉኝም አብረን ሲዝች ፎቅ ማን ነው ዝች ከኮንቲነሯ ንግባና አላናገረም ወይ ትንሽ እንወያይ ይላቸዋል قلت لا ارى الفلغም ሽንፈታችን عبد الرزاق قال لما لمنا قلت لان القلب ضعيف ልብ ደካማ ነው وان الدين ليس لمن غلب ዲን ደግሞ ላሸነፈ አይደለም ዲን ሁለተኛ ደግሞ ዲን በክርክር በጭቅጭቅ ላሸነፈ ይሆን አሉ እንደ መረጃ ይሄ መረጃ ትክክል ነው አይደለም ይሄ ضعيف ነው አይደለም እንደዚህ ነው ይሄን ደግሞ ለመወያት ይሄ ሰውዬ የዚህ ባለቤት አለመሆኑን አውቀዋል ይሄ ነው አሉ وسمع رسول الله صلى الله عليه وسلم قوما على باب حجرته በራቸው ላይ ከጎጆቻቸው በር አካባቢ ላይ ሰዎችን አዩ يقول احدهم الم يقول الله كذا الله الم يقول الله كذا እንደዚህ አላለም ወይ وقال اخر الم يقول الله እንደዚህ አላለም
ይሄኛውን በቁርአን ደሊል እኮ ነው እንደዚህ ሙኻለፋ ያለው ከዛ فخرج مغضب الرسول የተቆጡ ነው ወጡ فقال بهذا امرتم በይታዛችኋል እንዴ ام بهذا بعثت اليكم እኔ በዚህ ነው እንዴ ወደ እናንተ የተላኩት ለዚህ አንተ ድሪቡ كتاب الله بعضه ببعض የአላህን ኪታብ እርስ በርሱ ከፊሉን በከፊሉ በማምታታትና በማማታት ነው እንዴ በዚህ የተላኩት ብለው ረሱል ተቆጡ فنهى عن الجدال ከለከሉላል ኢማም በርባሃሪ ኢማም አህመድ በዘገቡትና እንዲሁም ኢብኑ አቢ ዓሲም ሌሎችም የዘገቡት ነው ሱብሃንአላህ ይሄን ይመስላል ስለፎቻችን وكان ابن عمر يكره المناظره ابن عمر مناظره ውይይትን ይጠላሉ اهل البدع ጋር ሙብተዲዕ ጋር ውይይትን ይጠሉ ነበር ومالك بن انس ومن فوقه مالك بن انس ተነሱም በፊት ያለ በላይ ያለ ወመን ዱል ተነሱ በታይ ያለ ሚላዩ من هذا አሁን ግዚያችን ድረስ ይላል ኢማም በርባሃሪ وقول الله اكبر من قول الخلق የአላህ ንግግር ደግሞ ከሰዎች ንግግር በጣም የበለጠና ትልቅ ነው አላህ ምን ብሎናል قال الله تبارك وتعالى ما يجادل في آيات الله للذين كفروا عليه يو إمام هنا نامطت إيه بكافروش نو وردوا እንዳትለኝ الاعتبار بعموم اللفظ لا بخصوص السبب كما هو مقرر في محله ይኩ ሰበቡ በካፊር ይወርዳል ሙስሊሞችም ላይ ጥፋት ካለ በሳሳይ ማስረጃ ማውረድ ይችላል ለካፊር የወረደውን ሙስሊም ላይ ፍርድ እንኳን ባትሰጥም ሸርጥ ውስጥ የሚሟላ ድረስ ማስረጃውን ትገለግለዋል واضح ስለዚህ ይህን ይላሉ ማን ኢብኑ ኢሳም ምን ይላሉ እንሶረፈ ማሊክ አንድ ጊዜ ማሊክ ምን ይላል መስጂድ ወደ መስጂድ ተመለሱ ሄዱ ማለት ነው ወهم متكئون على يدي جن ተገድፈው ይላል فلاحق رجل አንድ ሰው ተከተላቸው ልብ በሉ ማሊክ ኢብኑ አነስ يقال له ابو الجويريه ይሄ ኑስኻው እንግዲህ ሲሩ ዓለም ኑበላ ላይ ያለው ابو الجويريه ይላል كتاب الشريعه امام الاجري محمد بن حسين الاجري እሳቸው ላይ ደግሞ ابو الجيريه በሚል ጠቅሷል ሙሐቂቁ ያው ሌላም አለ ብሎ ነበር ሷቡ ይኸው ይጻፍ ነው ይላል እና ይተሐሙ بالارجاء በኢርጃ ይጠረጠራል ይሄ ሰው فقال يا ابو عبد الله قال اسمع مني شيئا አንድ ነገር ስማኝ አላቸው ማን ነው ኢማሙ ማሊክን ማለት ነው اكلمك به واحاجك واخبرك برأيي አንድ ቃል ስማኝ አንድ ነገር ስማኝ በሱ ልከራከርህና እንዲሁም ላነጋግርህ የኔን አመለካከት የኔን ረእይም ደግሞ ልንገርህ አለ فقال له احذر ان يعني ተጠንቀቃል ባንተ ላይ እኔ እንዳልመሰክር ማለትም አንተ ጋር እኔ አልወያይም والله ما اريد الا الحق على ደሞ ያሰውይ እኔ ሐቅ ብቻ ነው የምናገረው ሌላ አልፈልግም اسمع مني ትንሽ ስማኛል فإن كان صوابا فقل به او فتكلم እንደው ሷብ ተሆነ በዚህ ንገረኝ ችግር የለውም قال فإن غلبتني አሉት እዚህ ላይ ነው እንግዲህ ብታሸንፈኝሳ በንግግር ኢማም ማሊክ በደሊል አይሸነፉ ግንሳ ብታሸንፈኝሳ በክርክር አሉት ወይንም ደግሞ على سبيل الفرض قال اتبعني ተከተለኝ አላቸው قال فإن غلبتك ባሸነፈስ قال اتبعك ከተለሃለሁኝ اتبعتك ከተለሃለሁኝ قال فإن جاء رجل فكلمنا فغلبنا ከዛት ሌላ ሶስተኛ አካል ሌላ አካል መጣና ደግሞ ቢያናግረንና ቢያሸንፈንሳ قال اتبعناه እንከተለዋለን አላቸው فقال له مالك من يا عبد الله بعث الله محمدا بدين واحد وأراك تنتقل أنت عبد الله قالوا الله محمد باند ሃይማኖት ነው የላካቸው باند ሃይማኖት ዲን አንድ ነው فماذا بعد الحق إلا الضلال ማለት ነው እንግዲህ وأراك تنتقل أنت ደግሞ ካንዱ ቦታ ወደ አንዱ ቦታ ትተሸጋገር አይሃለሁኝ አቋመ ቢስ ነህ ማለት ይሄ ከሆነማ ይሄ ዲናችን ሌላኛ ሶስተኛ አመቱ ሲያሸንፈን ሲረታን ስንሄድ ወደዛ ስንሄድ ይሄ ተሆነማ ምንም ማፊ ፋይዳ ምን ፋይዳ አለው ዲኑ ዝም ብሎ ላግጣ ነው ማለት ነው ወይንም ጨዋታ ነው ማለት ነው ሱብሃንአላህ ሰለፎች ዘንድ ያለው ይሄ ውይይትን በተመለከተ የዛሬው አሁን የሚወያዩበት በፌስቡክ ሊሆን ይችላል በሌሎች በዩቲዩብ ሊሆን ይችላል በቲክቶክ ሊሆን ይችላል በምንድነው በኢሞ ሊሆን ይችላል በቴሌግራም ሊሆን ይችላል በዋትስአፕ ሊሆን ይችላል የሚዲያ አይነቶች ብዙ ናቸው በዚህ የሚወያዩት የውርጋጦቹ እንዲሁም ደግሞ የረኞቹ ማለት ነው አንዳንድ ብቃት ያላቸውን ኡስታዞች ለማለት አይደለም ኡስታዞች ብቃት ካላቸው ጥሩ ብቃት ታላቸው እነዛንም ሹብሃ ያዩ የነዚህ ተወዲህ የሚመጣውን ማስረጃውን ሱብሃንአላህ ያየ ከሆነ ሽድክ መርሐባ ያንን አይደለም ዝም ብሎ ማንኛውም ቁርአን ቀሪ ሱብሃን አንዱ ሰማዋለሁኝ በኢሞ እየተወያዩ ማለት ምን አለው አንዱ አህባሽ ይሄኛውን ሱና ወክሎ የሄደውን ሰውዬ
ትወያዩ ሲወያዩ ቆዩና ከዛ በኋላ እናንተ ተከታዮች እነማን ናቸው በአሁኑ ሰዓት አሁን ቅርብ ሰዓት ይለዋል። እነ ኢብኑ ዑሰይሚን ናቸው። ኢብኑ ዑሰይሚን መቼ ነው የሞቱት ይለዋል። ከዛ በኋላ ሲያዛፉ መቼ ነው የሞቱት ብሎ እንቅ አደረገው። ስለዚህ አሁን አንደኛ ጥያቄው ምን አስፈልገ ስለሳቸው መሞት አይ ሙተአኺር ናቸው። ሁለተኛ ደግሞ አስፈላጊ ነው ከተባለ ይሄኛው አይ ቅርብ ጊዜ ነው እኔ እንኳን ያው አላየሁትም የሞቱበትን ሰዓት ረሳሁት እንጂ ቅርብ ጊዜ ነው ማለት ይችላል። ወዲያ አሉባልታውም ከተሄደ ደግሞ ባጭሩ ያው እኛ ያው አመታት ስለማናወጣ እንደናንተ የሞቱትን ቀርን ብዙ እንትን አላልኩትም ማለት ይችላል። ወዲያ አሉባልታው ነርት ከተባለ ማለት ነው። አባጆች ሰባት አንድ ሰው እንኳን ትልቅ ሰው ሆኖ አይደለምና ወይንም ተዓሊም ሆኖ ሌላውም ሰው አመታቱን የሚቆጥሩ በየአመቱ ሶደቃ ቲንፊያ ምናምን የሚሉት ነገር በየአመታቱ ስላለ እንደ ወደዛ ከተሄደ ማለት ነው። ሁለተኛ ምን ይለዋል እዚህ ጋር ላይ ያንተ እነዚህ ሰለፍ ናቸው ሲሉ ኸለፍ ናቸው አለ። እነህን የምትከተለው አዎን አለ። በልቶ አለ ሰለፎችን ተከተል ይለዋል። طيب ይሄ ሰውዬም እንደዚህ ሲለ ሁሉ ምላሽ አልሰጠም። ከወዲህ ሱናው ወክሎ ሄደው ሰውዬ እንደዚህ ያለውን ቁርአን ቀሪ ቃዒደተ ኑራንያ የሚያስተምሩን ኡስታዞች እናንተ ሳሸንፋችሁ ምን ያክል አሸናፊና ሐቀኛ ልትባሉ ነው? አህባሾቹ ከወዲህ የምትወያዩቸው ብዙዎቹ የምሰማቸው ቃዒደተ ኑራንያ 30 ምናምን በደንብ እንትን አድርገው ያልተማሩ ሰዎች ከሆኑ እነሱና በቃ አሸንፍናችሁ ወሃብያ ማለት የነሱ ሃይማኖት ማለት እንደዚህ ያለ ነው ይሄውላችሁ መረጃ ያላችሁም ለማለት ብቃት አላችሁ እንዴ? እስኪ የእናንተን ኪታብ እንቅቅ አድርጎ የተማረውን በዛ በአሽዓርያ ላይ ኑሮ ሐቁ በኋላ ግልጽ ሲሆንልት የተመለሰውን እነ ጀዋረት ተውሂድን እነ ሰኑሲን የተማረው ጋር ሌሎችንም ትምህርቶች የተማረ በአሽዓርያ የቆየ የአውራዱን ጉዳይ የመንዙማውን ጉዳይ በደንብ ጠንቅቆ የሚናገር ሲጠናው ኑሮ በኋላ ሐቁ ብርሃኑ ሲመጣለት ሱና ሲመጣለት አረ ይሄማ እዚህ ላይ ወርቅ ነው ብሎ አብዱላህ ሐረሪ የሄደበት መንገድ ወርቅ ነው ብሎ የተመለሱ ትላልቅ መሻይኾች አሉ። እነሱ ጋር ትወያያላችሁ አትወያዩ ማለት والله ሱብሃንአላህ። በአንድ በአገራችን ላይ ከሁለት ዓሊሞች የሰማሁት ነገር አለኝ። ምንድነው እሱ እንደው أظن أنه الشيخ عبد الحميد السلطي أو الشيخ حسن قلاو البحرداري كولة تانياتشون والله أشعري يشقار بن النقاقر ينين يأكل أني مردون موقعون يأكل أشعري يونا يوقتم يالو مش يخش وقالوا كالناس كولة تانياتشون سبحان الله أو እንደዚህ ያለው ሰው ጋር ቢወያዩ علمي هنا أصول مقعد تأسيس ያለው መሰረት ያለው ውይይት ይሆን ነበር። ግን ለማራገም ነው የተፈለገው። በቃ ገንዘብ ለማግኘት እንዲህ ያሉ እህቶች አሉ እነሱ በቃ እነሱ ከላሸነፈ የኔ ኡስታዝ አሸነፈ እንዲባል ማለት ነው። ሱብሃንአላህ እንደዚህ ስለሆነ ከወዲህም ያለው ሱናውን ያስመታል። ከዛ በኋላ ምን ቢለው ጥሩ ነው። ስለዚህ አንተ ምንም ነገር መረጃ ስለሌለ እነ ኢብኑ ተይሚያ እነ ኢብኑ ባዝ እነዚህ ደግሞ እንደዚህ ያሉ ሰዎች ናቸው ብሎ ወርፎት ሄደ። طيب እነሱ ጋር ኢልዛሙ እንኳን ራሱ የኢልዛሙ መስፈርት እኮ ብዙዎቹ ወጣቶች ያውቁትም። ኢብኑ ባዝና አልባኒን እነ ኢብኑ ዑሰይሚንን የሚያጠለሽ ከሆነ የነሱን ኪታብ አልቀበልም የሚል ከሆነ አንተ የነ አብደላህ አልሐረሪን ኪታብ አልቀበልም ትለዋለህ። በሱ ኪታብ ከሆነ የሚወያይ ማለት ነው። አንድ ልጅ በውይ ዙሪያ ላይ እሱ ያነበበውን ነገር አነበበልኝና ሰማሁት። ያንተን ሰማሁት የኔን ስማው ስለው انتهى يعني كلام شيخ الألباني የአልባኒ ንግግር ነው ሲጨረስኩኝ አይ የአልባኒ ንግግር እኔ ማስረጃ አላምንበትም ሙጀሲም ወሃቢ ስለሆነ እንግዲያስ እኔም ያንተን ሙዓጢል ስለሆንክ ጀህሚይ ስለሆንክ የአብዱላህ አልሐረሪን ኪታብ አላምንበትም። አሁን ይቀርሃልኝ የማን ኪታብ ነው ስለው ቁጭ አለ። ለምን የሱን ኪታብ ጥራሽ ወደ ሰለፎች እንመለስ ካሉ የሱን ኪታብ ተውት በቃ አንዲት እንዲያታነብት ነው አለ። ኢልዛማቶቻችሁ ምናምኖቻችሁ ሁሉ ከነሱ የተነሱ ናቸውና ማለት ነው። ግልጽ ነው አይደለ? ወደ ሰለፎች ከተባለ ወደ ኢመቱል አርባዓ ከተባለ አሽዓሪያ የሚባል ኪታብ የለም። በቃ አቡ ሐሰን አሽዓሪ አቡ መንሱር ሙሐመድ ያኒ ማቱሪዲ ምንድነው በኋላ ነው። ለራሳቸው እኮ ሻፊዒ እንዲሁም ሐነፊ የሚባሉ ናቸው በፊቅህም ደረጃ ማለት ነው፣ በመዝሐብ ደረጃ ማለት ነው። ይሄ ማለት ምንድናቸው? ከኢመቱል አርባዓ በኋላ የመጣ ነው አሽዓሪያና ማቱሪዲ የሚባለው። طيب ወስደህ ዛታች ቆላው ወርደህ ታች ምትልምት ሆነማ
ወደ ሱሐቦች ወደ ታቢዖች ወደ ታቢዖች እንሄድ ተባለ አሽዓሪያ የሚባልን ኪታብ በሙሉ በቃ እንዳትገልጽ ትለዋለህ። ይሄን እንዳገልጥ ብንወያይ በኪታብ በሱና እንዲሁም ደግሞ በቀደምት በትላልቅ ኪታቦች ወደነ ሻፊዒ ወደነ አቡ ሐኒፋ ንግግር ወደዛ እንሄድ እንላለን ማለት ነው። ግልጽ ነው አይደለ? ይዝን እንኳን እንትን አይሉትም። አለኩል ሐል ምን ለማለት ፈልጌ ነው፣ ብቃት የሌላቸው ከሆኑ ሰዎች ጋር ተወያይታችሁ እናንተ አሸነፍነ ወናን ለማለት አትችሉም። ሁለተኛ ከወዲህ ያላችሁ ያኒ የመዝሐቡን ጉዳይ በሐነፎች ብትገባ ስለ አህባሽ ባይልህም ስለ አሽዓሪያ ይነገራል እና አቡል ሐሰን አሽዓሪ ካነ ረጁል የቁል አልቁርአኑ መኽሉቅ ፈምራአቱ ጧል ወደ ሁክም ሲገባ ወደ ዒልም አልፍቅህ ብንገባ ሴትየዋ አንድ ሰው አግብቷት ግን ያ ሰውዬ ቁርአን መኽሉቅ ነው ፍጡር ነው የሚል ከሆነ ሚስቱ ፍች ናት ይላሉ አቡ ሐኒፋ صاحبيه كذلك ሙሐመድ ኢብኑ ሐሰን አልሸይባኒ ሙሐመድ ኢብኑ ሐሰን አልሸይባኒ አንድ ሰው ጠየቃቸው ምን አላቸው القرآن مخلوق ነው ወይስ አይደለም አላቸው فقال القرآن كلام الله وليس من الله شيء مخلوق وليس من الله شيء مخلوق ቁርአን የአላህ ቃል ነው ከአላህ ምን የለም መخلوق ፍጡር የለም ይላል ኡሱል ኢዕቲቃድ አህለ ሱና ወል ጀማዓ ይጠቅሳል ይህን ራሱ ሌሎችም على كل حال ከፍቅህ ደረጃ ላይ ደግሞ ለምሳሌ ተሙታአኺሮች አንስቶ የመሳሰሉ የአሽዓሪያ ነሰነነ ሰፊን እናውቃለን ሌሎችም የአሽዓሪያ መልካከት ያላቸው ያን ከዚህም ድብልቅልቅ እንዲያለ እናውቃለን ግልጽ ነው ወደ ኢማሞቹ ከሄርን ወደ አይማዎቹ ከሄርን እና ወደ አቡ ሐኒፋ ወደ አቡ ዩሱፍ አልቃዲ يعني وكذلك محمد بن حسن الشيباني وكذلك الشيخ يعني الإمام الشافعي محمد بن إدريس الشافعي إمام أحمد بن حنبل كذلك يعني مالك بن أنس ودن زاكهرنم السيد طيب سلازيه ويتكركر የሚባው ነገር ከአህል البدع ጋራ በመጀመሪያ ደረጃ መስፈርት አለው መስፈርቱ ሲሟላ ነው ሳይሟላ አይሆንም ባሁን ያየነው ያለ ነው ግን ትክክል አይደለም አህል البدع ይፈልገዋል በቃ ተዋይሉ ሙመያው እዚህ እንወያይላል አንድ ትልቅ ሰው አለ ከተባለ ያንን ይንጣልኝ ይላል አንዱ ጎረምሳ ወይንም አንዱ ወጣት ማለት ምን ለማለት ነው እውቅና ይፈልጋል ከዛ ማለት ወይ እንዲህ ቢለኝ እንዲህ ላዋለሁ ብሎ ካከቦ መጥቶ በርግጥ ባንድ ዲሌልኩ ሊፈራርስ ይችላል ومع ذلك ግንሳ እውቅና ይፈልግበታል ከሌ ማለት እኮ ከሌ ጋር የተወያየ ነው ከናንተ እኮ አለ ከምትሉ ሰው ጋር የተወያየ ሰው ነው የተነጋገረ እኮ ነው የዛኔ እኮ ብዙ ሰዓቶችን ተሰጥቶት የዛ ጊዜ ሲናገር ነበር እንዲባልላቸው ስለሚፈልጉ እናንተ ለዛ ምቹ ሆናችሁ ለምን ተቀርባላችሁ ነው በቃ ሽንፈት አይደለም አላዋቂዎቹ ሞቁ አላዋቂ ተከታይ አጨብጫቢ አለ አይደል እንዴ ያን ሰውዬ ለውይይት ጠርቶ ቀረ ማለት መቅረት ሽንፈት አይደለም ዲኑን ለመጠበቅ ከቻለ ይህን ሲሉ ለምሳሌ ምን ሊሉ ይችላሉ ውይይቱን ከመሸን ፈርተው ውይይት አትወያዩ አሉ እንደዚህ ይሆናል አሉ ሊሉ ይችላሉ ሰዎች ማለት ነው ይሄንን አይደለም ብቃት ያለው ሰው ይወያያል ምንም ችግር የለው ብቃት የሌለው ሰው እንዳይወያይ ነው የተባለው አያስፈልም ዲን ታስመታላችሁ ሰለፎች የተሆነማ ሰለፎቻችን ምንድነው يعني ሽንፈተኞች ናቸው ሐቅ ላይ አይደሉም ማለት ነው محمد بن حسين الشريعة كتاب الشريعة السلام يقول من كان له علم فميز جميع ما تقدم ذكر له سوقت ያለው ከለየ እስካሁን ስለ የቆየው من اول كتاب الى هذا الموضوع ዝቦታ ድረስ አለ አሁን 265 ገጽ ላይ ነው ያለሁት በኔ ባስኩት ንስኻ ማለት ነው علم انه محتاج الى العمل به መስራት እንዳለበት ያውቃል فإن أراد الله به خيرا لزم سنن رسول الله صلى الله عليه وسلم بس خيرا الله سبحانه وتعالى يا رسول صلى الله عليه وسلم سنة يزال وما كان عليه الصحابة ومن تبعهم بإحسان من أئمة المسلمين في كل عصر بيجز الزوق وتعلم العلم لنفسه لينتفي عنه الجهل جهلنا ندوقرلت نتأكم يمارال سلفوች መንገድ ይከተላል እያሉ ብዙ ጠቀሱ ከዛም በኋላ ምን ይላሉ فإن قال قائل فإن كان رجل قد علمه الله تعالى علما فجاءه رجل يسأله عن مسألة في الدين عند سو الله ግንዛቤ ሰጠው ዕውቀት ሰጠውና ግን አንድ ሌላ ሰው መጥቶ ስለ ዲን ጥያቄ ቢጠይቀ ይናዝዑ ፊያ ሊጨቃጨቀው ይኻሲሙ ሊከራከረው እንዳሁኑ ሰዓት ኑልኝ ሱብሃንአላህ ኑልኝ በሚዲያ ነው ቤቱን ዘግቶ ከለዋውን ዘግቶ እኮ ነው የሚወያየው ምን ዝም ብሎ ሚዲያው ላይ ዳታህን ትከፍታለህ ከዛ በኋላ የፈለከውን ትሰደባለህ ውሻ ዝንጀሮ እንትን አይጥ ድመት እያልክ ትሰደባለህ ይሄ ዒልምይ ነው ሐቂቀት ينازع فيها ويخاصم هنا ترى له أن يناظره يعني لكراكروا تايله يالواچو وينم دمو بزي تطرطرالو يسلاچو حتى يعني تثبت عليه الحجة
ወይሩድ عليه قولهم በሱ ላይ እንዲመለስና ሁጃ በሱ ላይ እንዲረጋገጥ ዘንድ አሏቸው ቂለ ለሁም هذا الذي نهينا عنه ለሱ መልስ እንሰጣለን ይሄማ የተከለከልነው ነው ክርክር አያስፈልግም እንደዚህ አይነቱ ክርክርና ጭቅጭቅ አያስፈልግም وهو الذي حذرناه من تقدم من ائمه المسلمين ከሙስሊሞች ኢማሞቻችን መሪዎቻችን ምን ያሉት ነው የከለከሉት ነው አለ فإن قال فماذا نصنع من النسرار قال له إن كان الذي يسألك مسألة مسترشد إلى طريق الحق حق فلاقي هنا الزنا ينطياقي كهونه حقን መንገድ ይዞ ለመሄድ ይፈልግ ከሆነ لا مناظره ለጭቅጭቅ እኔ ባሸንፈው እኔ በዛ አሸንፈዋለሁ በሎጂኩ በክርክሩ በዚህ ተመዝዘዋለሁ ሳይሆን እንደው ሐቁ ለመከተል ፈልጎ ከሆነ فارشده እሱን ምራው بألطف ما يكون من البيان بالعلم بألطف ما يكون ألطف مضاف ነው ስለሆነም ነው የተሰረፈው وزن الفعلنا صفه ነበረበትና ማለት بألطف ما يكون من البيان بالعلم من الكتاب والسنه وقول الصحابه وقول ائمه المسلمين በቃ ካለው መብራሪያ ከሚገኘው ማብራራት በዕልም ከኪታብና ከሱና የማስረጃህን ይዘህ ከሷሃቦች ማስረጃህን ይዘህ ከአይመት المسلمين ንግግር ማስረጃህን ይዘህ ለተመራው ይገባል ወይን ካነ يريد مناظرتك ومجادلتك አንተ ጋር መጨቃጨቅና መከራከር አሸነፍኩት ለማለት ኑልኝ በዚህ ሰዓት ላይ ቪዲዮ ሰርታችሁ አሳውቁኝ ጀግናት ሆንክ ወንድ ከሆንክ እንግዲህ እስቲ እኔ ጋር አትከራከርም ወይ በሃይማኖት ጉዳይ ነው ቶሎ እንከራከር እንጨቃጨቅ የሚል ከሆነ فهذا الذي كره لك العلماء علماء شيء لا انت يطلوت ይሄንን ነው فلا تناظره አትጨቃጨቀው واحذره على دينك በዲንህ ላይ እንኳን ተጠንቀቀው ይሄን ሰው كما قال من تقدم ያለፉ ሰዎች እንዲያሉት من ائمه المسلمين የሙስሊም መሪዎች ሆኑት ان كنت لهم متبعا ለነሱ ተከታይ ከሆንክ ለነሱ ተከታይ ተሆንክ فإن قال بيل فندعوهم يتكلمون بالباطل ونسكت عنهم እንደው በባጢል እየተናገሩ እነሱ እንደው እየተናገሩ በባጢል እንዴት አልከራከራቸውም እንዴት ዝም እንበል ብትል ቂለ ወይንም ቢል ሰውየው ቂለ ለሁለሱ ይባላል سكوتك عنهم وهجرتك يعني لما تكلموا به اشد عليهم من مناظرتك لهم ከነሱ ዝም ማለትህ ዝም ማለትህ ጸጥ ማለት ሲለፈልፍ በተለያዩ ነገሮች ሲከረፍ ሲናገር ዝም ማለትና ማኩረፍ በእነሱ ላይ ከምትወያያቸው ከምትከራከራቸው የበለጠ የሚያናድዳቸው ነገር የለም ጀዋቡል አህመቅ السكوت ይባላል የጅላጅል መልሱ ምንድነው ዝምታ ነው ይላል የጅላጅል መልሱ ዝምታ ነው ጀዋቡል አህመቂ السكوت ይሄ ቋል ለምንድን ነው ግዴታ እሱኩስ ያገኘባት የሆነ ነገር ያገኘባት አለ በዛን ጊዜ ውይይታችሁ መሰረት እንዲህ ያለ ነገር አግኝተናልና ብሎ አንድ ሰው ወይንም ውሸታችሁን ተመልሰናል ሊላቸው ይችላል ይዛኒ ማለት ስለዚህ ያንን የሆነ ነገር ያበረከተበት ነገር ሲኖር ከذا قال من تقدم من السلف الصالح من علماء المسلمين ተሙስሊም መሪዎቻችን ሰለፈ ሷሊህ ያገኘነው ይሄን ነው ይላሉ እዚህ ኪታቡ አሽሪዓ ኪታብ ላይ 266 ላይ ማለት አህለ البدعዎች ኑቶሎልን ሲሉ ለኸይር አስበው እነሱ ሊመለሱ ወይንም ደግሞ የጠመመው ሰው እንደዚሁ ወይ እንደው ከኛ የጠመመ ካለ እንዲመለስ ብለው አይደለም ሰውን ለማያዝ ሰውን የሰውን እንትን ለማግኘት ብቻ ሰው ለማበርከት ብዛት እንደዚህ እኛ ሸነፍ እንዲባል ሪያሳቸው እንዲቀጥል እኛ ሐቅ ላይ ነን እንዲባል ተፈልጎበት ይሆነ ብዙ በርካታው ማለት ስለዚህ እንደዚህ እስከሆነ ድረስ ነቅቶ ምን ማለት አለባችሁ ማለት ሰውየው በሚችለው ሙያ በሙያው አንዳንድ እንትን የሚሰሩ ሰዎች ደግሞ ከሌላ እምነት ጋር ንጽጽር የሚሰሩ ሰዎች በሙያ በቃ ሌላ በእስልምና ገብቶ ስለ መንሃጅ ማታውቅ ከሆንክ ወይ ኢኽዋኒ ተሆነ ትችላለ ወይ ሐዳሪ ልኩን ትችላለ ወይ ሌላ በቃ መንሃጅ ተከታይ ልኩን ትችላለ በእስላም በማትችለው ነገር ገብተህ ተማውካት ደግሞ ምንድነው የሚሻለው በምትችለው በመታውቀው በተማርክበት ቆይተህ በነበረበት ላይ በዛ ላይ ብቻ ተነጻጽራል ሌላውን እኔ አላውቅም ለሚያውቁ ሰዎች አሳልፈህ ትሰጣለህ እንጂ ዲኑን ሱናውን በዚህ መልኩ ማሰደብ አይቻልም ለልሐምድ ወልሚና ግን ይህ እንደ ሰለፊዮች የሰለፎች አቋም ይሄ ነው ይሄን ልብ ብለው ብቃት ያላቸው ሰዎች እንትን ሊልክ ባለ የሥራ መክፈቻ ወይንም ደግሞ የሰው ማበርከቻ እንደዚሁም የቻናል ማሳደጊያ
የመሳሰሉ እነዚህ ነገሮችን ከዚህ ውጡ እንደዚህ አይነት ነገሮች ላይ አትጠመዱ ያኒ ይሄም ማለት ደግሞ ለሌላ ነገር አልታሰበበትም የሰለፎችን እንትን ግን ዛሂሩ ስለተረገጠ ይሄንን ለምን ግንዛቤ የለንም ለማለት ነው አህለል ቢድዓ ጋር መነጋገር ማውራት ይሄ በሽታ ነው ለራሱ لا تجالس اهل الاهواء فان مجالستهم ممرضه للقلوب الى عبد الله بن عباس እነሱ ጋር መቀማመድ ልብን አሳማሚ ነው እነሱ ጋር መነጋገር كذلك سبحان الله የሆነ ነገር ያግድሃል ሙናዘራ ሲያግድህ ሲጣና የዛን ጊዜ ይከፍትልሃል ያ ሰውዬ በአጋጣሚያችን መስአላ አንተ የማታውቃትን ሊያውቃት ይችላል የዛን ጊዜ አንተ ልብ እየሰጠህ ትመጣለህ ማለት ነው القلب ضعيف والشبهه يعني خطافه والشيطان يزينها للناس يزخرفها سبحان الله ስለዚህ በዚህ አይነት መሆን አለበት اللهم ارنا الحق حقا وارزقنا اتباعه والباطل باطلا وارزقنا اجتنابه صلى الله عليه وسلم وبارك عليه وعلى اله وصحبه وسلم السلام عليكم